ትሬደር ነኝ ብለህ የምታስብ ከሆነ ይህ ቪዲዮ ላንተ ነው። አይምሯችን ትላንትን ይረሳል። ሁለት ኪሳራ ብቻ ስትራቴጂያችንን እንድንጠራጠር የሚያደርገን አደገኛው ሳይንሳዊ ሚስጥር ሬሰንሲ ባያስ። እስቲ ዛሬ አብዛኞቻችን ትሬዲንግ ላይ የምናደርገውን አንድ አስቂኝ ግን እጅግ በጣም አደገኛ የሆነ ስህተት እንነጋገር። አንድ አሪፍ ስትራቴጂ አላችሁ እንበል። ይህ ስትራቴጂ ላለፉት 3 ወራት በጣም ጥሩ ትርፍ አምጥቶላችኋል። ነገር ግን ዛሬ ሰኞ ዕለት ገባችሁ፣ ስቶፕ ሎስ መታችሁ፣ ከሰራችሁ። ማክሰኞ ዕለት ገባችሁ፣ አሁንም ከሰራችሁ። ሮብ ዕለት ገባችሁ፣ አሁንም ኪሳራ፣ 3 ተከታታይ ኪሳራ። በዚህ ሰዓት አይምሯችሁ ውስጥ ምን ይሰማችኋል? በቃ ስትራቴጂ ተበላሽቷል፣ ማርኬቱ ባህሪ ቀይሯል፣ አሁን አዲስ ስትራቴጂ መፈለግ አለብኝ ብላችሁ ዩቲዩብ ላይ ሌላ ስትራቴጂ ፍለጋ ትሄዳላችሁ። ላለፉት 3 ወራት የሰራላችሁንና ያተረፋችሁበትን 100 ትሬዶች ሙሉ በሙሉ ትረሱትና ባጋጠማችሁ 3 እና 5 ትሬዶች ብቻ ስትራቴጂውን ቆሻሻ ውስጥ ትጥሉታላችሁ። ወይም በተቃራኒው ትላንትናና ዛሬ 2 ጊዜ ተከታትላችሁ አተረፋችሁ ነው። አይምሯችሁ እኔ ጂኒየስ ነኝ ማርኬቱ ገብቶኛል ይልና ነገ ስትገቡ ሎት ሳይዝ ጨምራችሁ በ5 እጥፍ አሳድጋችሁ ትገባላችሁ። አንድ ኪሳራ ሲመጣ ያንን ሁሉ ትርፍ ጠራርጎ ይወስዷል። ወዳጆቼ ለምንድን ነው አይምሯችን የረጅም ጊዜውን ሎንግ ተርም ታሪክ ረስቶ ትላንትና እና ዛሬን በተፈጠሩት ነገሮች ላይ ብቻ ተመስርቶ ውሳኔ የሚሰጥ? ዛሬ የቅርብ ጊዜ አድሎ ወይም ሬሰንሰንስ ባያስ በመባል የሚታወቀውን አደገኛ የአእምሮ መታወር ወይም ኮግኒቲቭ ትራፕ እና ፕሮፌሽናል ትሬደሮች ይህንን የአእምሮ ቫይረስ አክመው እንዴት ማርኬቱን በስታቲስቲክስ መነጽር እንደሚያዩት በጥልቅ ኒውሮሳይንስ እንመረምራለን። አብራችሁን ቆዩ። የቅርብ ጊዜ ኒውሮሳይንስ the neuroscience of now። ወደ ሳይንሱ ስንገባ ለምንድን ነው አእምሯችን የቅርብ ጊዜውን ክስተት በጣም የሚያጎለው? በጥንታዊ የሰው ልጅ የዝግመተ ለውጥ ወይም ኢቮሉሽን ታሪክ ውስጥ ህይወትን ለማትረፍ ወይም ሰርቫይቫል ወሳኙ ነገር አሁን እየተፈጠረ ያለው ነገር ነው። አባቶቻችን ጫካ ውስጥ ሲሄዱ ትላንትና አንበሳ የት እንደነበር ማስታወስ አይጠቅማቸውም። አሁን በዚህ ሰከንድ ቁጥቋጦው ለምን ተንቀሳቀሰ የሚለው ላይ ብቻ ነው አእምሯቸው የሚያተኩረው። ስለዚህ አእምሯችን የተሰራው አዲስና የቅርብ ጊዜ መረጃዎችን ወይም ሪሰንት ኢንፎርሜሽኖችን ብቻ በጣም አጉልቶና አግዝፎ ወይም ማግኒፋይ አድርጎ እንዲያይ ሆኖ፣ አሮጌ መረጃዎችን ወይም ኦልድ ኢንፎርሜሽንስ ደግሞ ክብደት እንዳይሰጣቸው አድርጎ ወደ ኋላ ይገፋቸዋል ወይም ፌዲንግ ኢፌክት በሚለው ህጉ ወደ ኋላ እንዲሆኑ ያደርጋቸዋል። በትሬዲንግ ላይስ የእናንተ የ3 ወር የትርፍ ታሪክ አሮጌ መረጃ አይምሯችሁ ቦታ አይሰጠውም። ትላንት ያጋጠማችሁ 2 እና 3 ኪሳራ ግን አዲስና አደገኛ መረጃ ነው። ስለዚህ አሚግዳላችሁ ወይም የፍርሃት ማዕከላችሁ ያንን 2 ኪሳራ አጉልቶ በማሳየት አደጋ ላይ ነን፣ ስትራቴጂውን ቀይር ብሎ ያስገድዳችኋል ማለት ነው። አይምሯችሁ የረጅም ጊዜ ራዕዩን አጥፍቶ በአጭር ጊዜ ስሜት ወይም ሚዮፒያ ይጠለፋል ማለት ነው። ሬሰንሲ ባያስ ምንድን ነው? ይህ በሽታ ስንከስር እንዴት ያጠፋናል? የትሬዲንግ ስትራቴጂ የሚለካው በፕሮባቢሊቲ ነው። አንድ ስትራቴጂ 60% ዊን ሬት አለው ማለት ከ100 ትሬዶች ውስጥ 40ውን ይከስራል ማለት ነው። ነገር ግን የሰው ልጅ አይምሮ የሂሳብ ወይም ስታቲስቲካል አቅም የለውም። 3 ጊዜ ተከታትላችሁ ስትከስሩ ሬሰንሲ ባያዝ አይምሯችሁን ያታልለዋል። ትላንትም ከስር ያለው ዛሬም ከስር ያለው ነገም ከስራለሁ ብሎ ያሳምናቸዋል። የ3 ትሬድ ውጤትን ወስዶ ለወደፊቱ ወይም ፊውቸር ፕሮጀክሽን በማድረግ የውሸት ትንቢት ይናገራል። በዚህ የተነሳ አራተኛውና እጅግ በጣም ቆንጆ የሆነው ፐርፌክት ሴታፕ ቻርታችሁ ላይ ሲመጣ ለመግባት ትፈራላችሁ ወይም ሄዚቴት ታደርጋላችሁ። አረ የሚከስራል ብላችሁ ትተውታላችሁ። ማርኬቱ ግን ይበራል። እናንተ የፈራችሁት ማርኬቱ አደገኛ ስለሆነ ሳይሆን የቅርብ ጊዜ የኪሳራ ቁስላችሁ ገና ስላልዳነ ወይም ኢሞሽናል ባጌጅ ላይ ስለሆናችሁ ነው። ማርኬቱ 100% አዲስ ነው። እናንተ ናችሁ የትላንቱን ኪሳራ በጭንቅላታችሁ አሸክማችሁ ያበላሻችሁት። ሬሰንሲ ባያስን ስናተርፍ ታዲያ እንዴት ነው? ከኪሳራው የባሰው አደጋ መቼ ይመጣል ስንል ስናተርፍ ነው የሚመጣው። 3 ጊዜ ተከታትላችሁ አተረፋችሁ እንበል። አሁንስ ሬሰንሲ ባያስ ምን ያደርጋል? አይምሯችሁ በዶፓሚን ይሞላል። 3ቱን ትርፍ ያይና እኔ ጂኒየስ ነኝ፣ የማርኬቱ ጌታ ነኝ፣ ማርኬቱ ገብቶኛል፣ የሚቀጥለውንም ትሬድ 100% ያተርፋል ብሎ እንዲያስብ ያደርጋል፣ ያሳምናቸዋል። ያለፉትን ወራት የነበራችሁን የኪሳራና የድካም ታሪክ ሙሉ በሙሉ ይረሳዋል። አሁን የማይበገር ወይም ኢንቪሲብል እንደሆናችሁ ይሰማችኋል። ስለዚህ አራተኛው ትሬድ ላይ ለካ እንዲቀላል ነው ብላችሁ 1% ሪስክ ማድረግ ትታችሁ 5 እና 10% ሪስክ ታደርጋላችሁ። ኦቨር ሌቨሬጂንግ ውስጥ ትገባላችሁ። ማርኬቱ አንድ ጊዜ ብቻ ተቃራኒ ሲሄድ በዚያ በ3ቱ ትሬዶች ያገኛችሁትን ትርፍ ብቻ ሳይሆን አካውንታችሁ ሙሉ በሙሉ ይዞት ገደል ይገባል። ሬሰንሲ ባያስ ስትከስሩ ተስፋ ያስቆርጣችኋል፣ ስታተርፉ ደግሞ በእብሪት ወይም በልብ ማበጥ ኦቨር ኮንፊደንስ ያሳውራችኋል ማለት ነው። ታዲያ ሳይንሳዊ መፍትሄው ምንድን ነው? አይምሯችንን ማደስ።
እንግዲህ አይምሯችን ሁልጊዜ የትላንቱንና የዛሬውን ብቻ የሚያይ ከሆነ እንዴት ነው ይህንን ወጥመድ ሰብረን የምንወጣው የሚል ጥያቄ እንደሚመጣባችሁ እርግጠኛ ነኝ። ፕሮፌሽናል ትሬደሮች የሚጠቀሙባቸው 3 መፍትሄዎች አሉ። እነሱን እናውራባቸው። አንደኛው ዙም አውት ማድረግ ነው። ስትከስሩም ሆነ ስታተርፉ አይምሯችሁ ሲረበሽ የነገሩን ትልቅ ስዕል ወይም ቢግ ፒክቸር አሳዩት። እንዴት ካላችሁ የትሬዲንግ ጆርናላችሁን ወይም MT4 ታሪካችሁን ክፈቱና ያለፉትን 50 ትሬዶች በአንድ ላይ እዩዋቸው። እዛ ላይ ብዙ ቀይና ብዙ አረንጓዴ ቁጥሮችን ታያላችሁ። አይምሯችሁ ያንን የ50 ትሬድ ዳታ ሲያይ የዛሬዋ አንድ ኪሳራ ወይም አንድ ትርፍ በውቅያኖስ ውስጥ እንዳለች ጠብታ መሆኗን ይረዳል። የቅርብ ጊዜውን ስሜት ወይም ሬዘንሲ ባያዝ ወዲያውኑ ይሞታል ማለት ነው። አይምሯችሁም ይረጋጋል። ሁለተኛው መፍትሄ እያንዳንዱ ትሬድ የተለየ ነው። እሱም ማሰብ ያስፈልጋል። ሳንቲም ወደ ላይ ስትወረውሩ ትላንት ሰው ዛሬ ደግሞ ሌላ ሊመጣ ይችላል። ስለዚህ ትላንት ሰው ስለመጣ ዛሬም ሰው ይመጣል ማለት አይደለም። እያንዳንዱ የሳንቲም ውርወራ 100% አዲስ እና የትላንቱን የማያውቅ ማርኬቱም ልክ እንደዚሁ ነው። ዛሬ ቻርቱ ላይ የምታዩት ሴታፕ ከትላንቱ ኪሳራችሁ ጋር ምንም አይነት ግንኙነት የለውም። ማርኬቱ ትላንት እናንተ ያከሰሩት ሰዎች ስብስብ አይደለም። ዛሬ አዳዲስ ሰዎች እና አዳዲስ ባንኮች ናቸው የገቡት። የትላንቱን ስሜት ወይም ባጌጅ ዛሬ ላይ ማምጣት አይኖርባችሁም ማለት ነው። ሶስተኛው መፍትሄ ሪስክን ቋሚ ማድረግ ነው። ስሜታችሁን ማመን ስለማትችሉ ውሳኔውን ለሂሳብ ወይም ለማት ስጡት። ከሰራችሁ ካልሰራችሁ ከስራችሁ ማተረፋችሁ በየትኛው ማካሄድ ሪስካችሁ ሁልጊዜ 1% ወይም 0.5% ኦር ኤልስ 2% የሚል ፊክስድ አድርጋችሁ ያዙት። 5 ጊዜ ተከታትላችሁ ብታተርፉም ሪስክ አታሳድጉ። 5 ጊዜ ተከታትለው ብትከስሩም አትቀንሱት። ይሄ ሜካኒካል የሆነ አሰራር የሬዘንሲ ባያዝን እብሪትንም ሆነ ፍርሃታችንን 100% የማጥፋት እድሉ እጅግ በጣም የሰፋ ነው። እንደ ማጠቃለያ ወዳጆቼ ዛሬ አንድ ትልቅ የትሬዲንግ ሚስጥር እንደተለመደው ነግሬያችሁ ቪዲዮን እና አማተር ትሬደር የሚኖረው በትላንትናና ዛሬ ስሜት ውስጥ ነው። ፕሮፌሽናል ትሬደር ግን የሚኖረው በመቶ ትሬዶች ስታቲስቲክስ ውስጥ ነው። ደግሞ አለው አማተር ትሬደር የሚኖረው በትላንትናና ዛሬ ስሜቶች ውስጥ ነው። ፕሮፌሽናል ትሬደር ግን የሚኖረው በመቶ ትሬዶች ስታቲስቲክስ ውስጥ ነው ይላል። ስትራቴጂያችሁን በሁለት ኪሳራ አትፍረዱ። ራሳችሁንም በሁለት ትርፍ አታሞግሱ፣ አትጣሉ። ማርኬቱ ማራቶን እንጂ የ100 ሜትር ሩጫ አይደለም። አይምሯችሁን ከቅርብ ጊዜው ስሜት አውጥታችሁ ወደ ረዣዥም ዳታ ወይም ሎንግ ተርም ዳታ ቀይሩት። ከትሬዲንግ ዩዚያን ቦልት ወደ ትሬዲንግ አበበ ቢቂላነት መቀየርን አልሙ። ይህ ቪዲዮ ልክ መስታወት ሆኖ የውስጣችሁን ስህተት ካሳያችሁ ቪዲዮን ላይክ በማድረግ አጋርነታችሁን አሳዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ፎሎ ማድረጋችሁንም እንዳትዘነጉ። እንዲሁም ከዚሁ ጋር ተያይዞ መሰል ጽሁፎችንና ሁነቶችን በአጠቃላይ በካሪኩለም ደረጃ በታቀፈው የአይስ ትሬዲንግ ሳይኮሎጂ ትምህርት ውስጥ መሳተፍ የምትፈልጉ ሆነ መጽሐፉን የነጋድራሱ መጽሐፍን ማንበብ የምትፈልጉ ሶሻል ሚዲያ ባዮ ሊንኮቻችን ላይ ባሉት መመዝገቢያዎችና መግዚያዎች አማካኝነት ማግኘት ትችላላችሁ። አብራችሁኝ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። እስቲ ግን በሐቀኝነት ሳንጨርሰው 2 ጊዜ አትርፋችሁ ሎት ሳይዝ አሳድጋችሁ አካውንት አጥፍታችሁ ታውቃላችሁ ወይስ 2 ጊዜ ከስራችሁ ስትራቴጂ ቀይራችሁ ታውቃላችሁ? የዚያን ቀን አይምሯችሁ ምን እያሰበ ነበር? ከቻላችሁ እውነቱን እንወያይበት። በሚቀጥለው ቪዲዮ ላይ ሌላ አዲስ የትሬዲንግ ሳይኮሎጂ ሚስጥር ይዤላችሁ እመጣለሁ። እስከዚያው ትልቁን ስዕል ወይም ቢግ ፒክቸሩን አትዘሙት። በዛውም በትሬዲንግ ሳይኮሎጂ እጅግ በጣም ከበደኝ የምትሏቸውን ሐሳቦች በኮሜንት በኩል አስቀምጡልኝ። ለእያንዳንዳችሁ ምላሽ የሚሆኑ አጫጭር ቪዲዮዎችን በዚህ መልኩ ሰራላችኋለሁ። በያላችሁበት ሰላማችሁ ይብዛ። ሰላም።